ከዚህ ቪዲዮ በኋላ እንደምታመሰግኑኝ እርግጠኛ ነኝ። እንደምን አላችሁ ውድ የኢትዮ ቲዩተር ቤተሰቦች፣ እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የእንግሊዝኛና የአማርኛ ትምህርቶችን እንዲሁም ደግሞ ለህይወታችን በጣም መሰረታዊ የሆኑ መሪዎችን የምትማሩበት ቻናል ነው ማለት ነው። ስለዚህ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬ ደግሞ እናንተን ይጠቅማል ብዬ ያሰብኩትን ወደ 10 የሚሆኑ ለህይወታችን በጣም አሪፍና አስተማሪ የሆኑ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ከዚህ በተጨማሪ ደግሞ ከኛ ጋር መማር የምትፈልጉ ተማሪዎች አማርኛ፣ እንግሊዝኛ በተለያየ ምክንያት የትምህርት እድል ያላገኛችሁት እንዲሁም ደግሞ ተምራችሁም ቢሆን ፐርፌክት ሆናችሁ መጻፍ ማንበብ የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ እኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቀላችሁ በግሩፕም እንዲሁም ደግሞ በግላችሁም የምትማሩበት እድል አመቻችተንላችኋል ማለት ነው። ስለዚህ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መጀመር ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ቪዲዮ እንገባለን ማለት ነው። እንግዲህ ውድ የኢትዮ ቲዩተር ቤተሰቦች እዚህ ጋር እንደምትመለከቱት እንደተለመደው ወደ 10 የሚሆኑ በጣም አስተማሪ የሆኑ ሀሳቦችን ነው ይዤላችሁ የመጣሁት ማለት ነው። ከዚህ በፊት ባያችሁት ቪዲዮ ምን ያክል እንደተጠቀማችሁ እናንተ ናችሁ የምታውቁት ማለት ነው። ኮመንት ላይ አሳውቁኝ ማለት ነው። ዛሬ ደግሞ ከመጀመሪያው ጀምረን እያንዳንዷን ሀሳብ እያነበብን እንዲሁም ደግሞ ምን ለማለት እንደፈለገችም ሀሳቧ ላይ አንዳንድ ነገሮችን እያወራንበት እንሄዳለን ማለት ነው። ሶ የመጀመሪያዊቷ ሀሳብ ምን ትላለች ቤተሰቦቻችን? አንዳንድ ጊዜ ሰውን ለመርዳት ስትሞክሩ ሰዎች ሊጎዷችሁ ይችላል። አያችሁ? አንዳንድ ጊዜ ሰውን ለመርዳት ስትሞክሩ ሰዎች ሊጎዷችሁ ይችላል ይላል የመጀመሪያው ሀሳብ። ቤተሰቦቻችን ያው ሁላችንም በህይወታችን አቅጣጫ በተለያየ ምክንያት እንደዚህ አይነት ነገሮች ሊገጥሙን ይችላል ማለት ነው። ቤተሰቦቻችን አንዳንድ ጊዜ እናንተ ለሰዎች መልካም ነገር ለማድረግ ብላችሁ ስታስቡ ወይም ስትሞክሩ ሰዎች ደግሞ እናንተ በኔጌቲቭ መልክ አንደርስታንድ ያደርጓቸውና እናንተን ለመጉዳት ይሞክራሉ ማለት ነው ቤተሰቦቻችን። ስለዚህ እንደዚህ አይነት ነገሮች ያጋጥማሉ ብዙ ቦታ፣ ብዙ ስራ ቦታ ሊሆን ይችላል። ብዙ እናንተ በምትኖሩበት በየትኛውም ቦታ ላይ አንዳንድ ሰዎችን ለማገዝ ብላችሁ ወይም የሆነ ነገር ለመርዳት ብላችሁ ስትጣጣሩ ወይም ስትሞክሩ እነሱ ደግሞ እናንተን ለመጉዳት የሚሰሩበት አጋጣሚ ይፈጠራል ማለት ነው ቤተሰቦቻችን። አንዳንድ ጊዜ አንደርስታንድ አያደርጓችሁም ማለትም አይረዷችሁም። ባለመረዳት እንደዛ አይነት ነገር ሊያደርሱባችሁ ይችላል። አንዳንዶቹ ደግሞ በተፈጥሮ በልባቸው ላይ ያለው ተንኮል፣ ቂም እንደዚህ አይነት ነገሮች በልባቸው ላይ ካለ እንደዚህ አይነት ነገር ሊያደርጉባችሁ ይችላሉ ማለት ነው ቤተሰቦች። ስለዚህ አንዳንድ ጊዜ ሰውን ለመርዳት ስትሞክሩ ሰዎች ሊጎዷችሁ ይችላል ይላል የመጀመሪያው ሀሳብ ቤተሰቦቻችን። ስለዚህ የመጀመሪያዊቷ ሀሳብ እችን ትመስላለች ማለት ነው። አንድ ላንብብላችሁና ወደ ቀጣዩ ሀሳብ እንሄዳለን ማለት ነው። አንዳንድ ጊዜ ሰውን ለመርዳት ስትሞክሩ ሰዎች ሊጎዷችሁ ይችላል። በጣም አሪፍ። ይሄኛው በጣም ድንቅና አሪፍ የሆነ ሀሳብ ነው ማለት ነው ቤተሰቦቻችን። ሁለተኛይቷ ሀሳብ ደግሞ እችን ትመስላለች። ያው ከነ ቀደም ብላችሁ እያነበባችሁ ብትሞክሩ በጣም አሪፍ ነው ማለት ነው። ስለዚህ ዋናው ሀሳብ እናንተ እነኝን አይነት መሪዎችን እንደዚህ አይነት ሀሳቦችን እየተማራችሁበት እንደገና ደግሞ ማንበብና የመጻፍ ብቃታችሁን እያሳደጋችሁ እንድትሄዱ ነው። ስለዚህ ማንበብ ላይ የምትቸገሩት ከነ ቀደም ብላችሁ አንብቡና እኔ ሳነብ ደግሞ ራሳችሁን እየፈተሻችሁ እያረማችሁ ትሄዳላችሁ። መጻፍ ላይ የምትቸገሩት ደግሞ እኛ እዚህ ጋር የምናነባቸውን ነገሮችን በደብተራችሁ ላይ ሳታዩ እየጻፋችሁ መሞከር ትችላላችሁ ማለት ነው ቤተሰቦች። በጣም አሪፍ ሰው። ሁለተኛይቱ ሀሳብ ምን ትላለች? ማንም ስለ አንተ ህይወት ከአንተ በላይ የሚጨነቅልህ የለም። ማንም ስለ አንተ ህይወት ከአንተ በላይ የሚጨነቅልህ የለም። ይህ ሀሳብ ማለት ምን ማለት ነው ቤተሰቦቻችን? ማንም ስለ አንተ ህይወት ከአንተ በላይ የሚጨነቅልህ የለም ማለት በጭንቀት ብቻ ሳይሆን ለራስህ ህይወት ኃላፊነት መውሰድ ያለብህ አንተ ራስህ ብቻ ነህ ማለት ነው። ማለትም እናትም ወይም አባትም ሊሆኑ አይችሉም። አንተ ራስህን ለራስህ ህይወት
ኃላፊነት መውሰድ ያለብህ ማለት ነው። ለምሳሌ ምን ማለት ነው? የምታደርገው ነገር የምትሰራውን ነገር እንደገና ደግሞ ምን ያህል ሰዓት እያባከንክ ምን ያህል ሰዓት እየተጠቀምክበት እንደሆነ መወሰን ያለብህ ራስህ ነህ ማለት ነው ቤተሰቦቻችን። ስለዚህ ራሳችን ነው ለህይወታችን ኃላፊነት የምንወስደው እንጂ በእኛ ህይወት ላይ ሰዎች ምንም የሚያገባቸው ነገር የለም ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ መጥፎ ህይወት ከኖርንም ተጠያቂያችን እኛ ነን ራሳችን። ከዛ ደግሞ የተሻለ ህይወት ከኖርንም የምንደሰተው እኛ ራሳችን ነን ማለት ነው ቤተሰቦቻችን። አንዳንድ ጊዜ ሰዎች ወይም ቤተሰቦች የሆነ አቅጣጫ ላይ ሊያግዙን ሊመሩን ይችላሉ፣ መስመር ሊያሳዩን ይችላሉ። ያ ማለት ደግሞ 100% የህይወታችን ኃላፊነት ይወስዳሉ። እነሱ ናቸው ተጠያቂዎች። እኛ የሆነ ነገር ብንሆንም የማይሆን ህይወት ብንኖርም ተጠያቂዎች ሰዎች ናቸው ማለት አይደለም። አያችሁ፣ ብዙ ጊዜ ሰዎች የሆነ የማይሆን ህይወት ውስጥ ከገቡ በኋላ አንዳንድ ሰዎችን ተጠያቂ ሊያደርጉ ይሞክራሉ። ማለትም ቤተሰቦችም ሊሆን ይችላል። እንደገና ደግሞ እነሱ ላይ የሆነ ኃላፊነት ያለውን ሰው እሱ ነው እንደዚህ አይነት ህይወት እንድኖር ምክንያት የሆነልኝ፣ ህይወትን ያልበላሸኝ እንደዚህ አይነት ሰው ነው ምናምን ብሎ ሲያወሩ ሰምታችሁ ሊሆን ይችላል። ስለዚህ እንደዚህ አይነት ሰዎች ተጠያቂነታቸው ከራሳቸው አንስቶ በሌላው ላይ ለማድረግ ነው እንጂ የሚሞክሩት ለራስህ ህይወት ተጠያቂ የምትሆነው አንተ ራስህ ወይም ለራሳችን ህይወት ተጠያቂ የምንሆነው እኛ ራሳችን ነን ማለት ነው ቤተሰቦች። በጣም አሪፍ ሰው። ሁለተኛይቱ ሀሳብ ማንም ስለ አንተ ህይወት ካንተ በላይ የሚጨነቅልህ የለም የምትሏን ሀሳብ ተመልክተናል ማለት ነው ውድ ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ ሶስተኛይቷ እናመራለን ማለት ነው ቤተሰቦች። ሶስተኛይቷ ሀሳብ ደግሞ እችን ትመስላለች። ምን ትላለች? አንድ የተጨነቀ ሰው ስደሰት እንደማየት ያክል ደስታ የለም። አንድ የተጨነቀ ሰው ስደሰት እንደማየት ያክል ደስታ የለም። አያችሁ፣ ይሄ የአብዛኞቻችን ደስታ ነው የሚሆነው ብዬ አስባለሁ ቤተሰቦቻችን። አንዳንድ ጊዜ ሰዎች በተለያየ ምክንያት ተጨንቀው ተጎድቶ ምናምን ከሚገኙበት አንስተናቸው ወይ የሆነ ነገር አድርገንላቸው እነሱ ሲደሰቱ እንደማየት ያለ ደስታ የለም ማለት ነው ቤተሰቦቻችን። ስለዚህ ይሄ ሁሉም ሰው ልለማመደው የሚገባና ሁሉም ሰው ደግሞ ማድረግ የሚፈልገው አይነት ነገር ነው ብዬ አስባለሁ። አንድ የተጨነቀ ሰው ወይም አንድ የተጠማ ሰው ስታጠጡ፣ የተራበን ሰው ስታበሉ እንደምታገኙት አይነት ደስታ ከየትም አታገኙም ማለት ነው ቤተሰቦቻችን። ስለዚህ እንደዚህ አይነት ነገሮች ላይ የምንደሰት ከሆነ ደግሞ ብዙ ጊዜ እግዚአብሔርም ይረዳናል። ብዙ እንደዚህ አይነት ነገሮችን ለማድረግ እንሞክራለን ማለት ነው ቤተሰቦቻችን። ስለዚህ አንድ የተጨነቀ ሰው ስደሰት እንደማየት ያህል ደስታ የለም የሚለውን ሀሳብ ሶስተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ኦኬ፣ ወደ አራተኛው እንሄዳለን። አራተኛይቷ ሀሳብም በጣም ደስ የምትል ሀሳብ ናት። እችን ሀሳብ ነው የምንመለከተው ማለት ነው። ያው ደጋግሜ ካመጣውላችሁ ከዚህ በፊትም አንስቼላችሁ ሊሆን ይችላል። ግን እንደዚህ አይነት ሀሳቦች ያው ሁል ጊዜ በህይወታችን ማስታወስ ያለብን ነገሮች ስለሆኑ ደጋግሜ ነው ማመጣላችሁ ማለት ነው። ምን ትላለች? ዛሬ የምትዘራው የትኛውም ነገር ነገ ደግሞ የምታጭደው ነው። ዛሬ የምትዘራው የትኛውም ነገር ነገ ደግሞ የምታጭደው ነው። አያችሁ፣ ይህ ማለት ምን ማለት ነው ቤተሰቦቻችን? ለምሳሌ እናንተ ባላችሁበት አካባቢ አንድ ሰው ወይም እናንተ ራሳችሁ ስንዴ ዘርታችሁ መሬት ላይ ጤፍ ሲበቅል ወይም ጤፍ አታጭዱም አደለ? ስንዴ ከዘራችሁ የግድ ስንዴዎቹን ብዙ ስንዴዎቹን ነው የምታጭዱት አደለ? ልክ እንደዛ ነው ህይወትም። እንደዚህ አይነት መሪዎች እንደዚህ አይነት ህጎች ይሰራሉ ማለት ነው። ይህ ማለት ምን ማለት ነው? ለምሳሌ ወደ ላይ አንድ ሰው ከዘለለ ወደ ታች መምጣቱ አይቀርም አደለ? ያ ማለት ምን ማለት ነው? ግራቪቲ የሚባል ወደ መሬቱ እናንተን የሚያወርድ ህግ አለ ማለት ነው። እንደውም ወደ ፎቅ ላይ ወጥቶ ከፎቅ ልዝለል ብል ፎቅ ላይ ዘሎ ወደ መሬት እስኪደርስ ድረስ መውረዱ አይቀርም አደለ? ስለዚህ ምንድነው? ይሄ ህግ ነው። ልክ እንደዛ ዘርም ህግ አለው ማለት ነው። ስለዚህ የምትዘሩት የትኛውም ነገር ራሳችሁ መልሳችሁ የምታጭዱ ነው የሚሆነው ማለት ነው። ለምሳሌ እናንተ ብዙ ጊዜ ሰዎችን የምታሳድዱ ከሆነ ሰዎች እናንተን ከሆነ ጊዜ በኋላ ማሳደድ ይጀምራሉ። አያችሁ። እንደገና ደግሞ አንድ ሰው ሰውን በማገዝ የሚታወቅ ሰው ከሆነ እናንተም ከየትኛውም አቅጣጫ በማታውቁት አቅጣጫ ሰዎች እናንተን ሲያግዟችሁ ታገኛላችሁ ማለት ነው። ስለዚህ ይሄ በህይወት ህግ ነው ማለት ነው።
ስለዚህ በየትኛውም አቅጣጫ የትኛውም ነገር ለመስራት ስትፈልጉ የትኛውም ድርጊት ለመስራት ስትፈልጉ ይህን ነገር ማሰብ አለባችሁ ማለት ነው። ለምን የምታደርጉትን ነገር ተመልሳችሁ እናንተ ደግሞ በህይወታችሁ ሲሆን ታያላችሁ ማለት ነው። ስለዚህ ዛሬ የምትዘረው የትኛውም ነገር ነገ ደግሞ የምታጭደው ነው የሚሆነው የምለውን ሀሳብ አራተኛይቷ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ወደ አምስተኛው እናመራለን። አምስተኛይቷ ሀሳብ ደግሞ እችን ትመስላለች። ከኔ ቀደም ብላችሁ ታነቡና ከዛ አብረን የምናነብ ነው የሚሆነው ማለት ነው። ምን ያህል እንደተጠቀማችሁ ምን ያህል እየተጠቀማችሁ እየተማራችሁበት እንደሆነ ግን ኮመንት ላይ ማስቀመጣችሁን እንዳረሱ። እንደተለመደው ደግሞ ኮመንት ላይ የወደዳችኋትን አንድ ሀሳብ እየጻፋችሁ እንድትወጡ አበረታታችኋለሁ። ሁላችሁም ይህን ቪዲዮ ካገኛችሁ አይቀር መጀመሪያ ማድረግ ያለባችሁ ነገር አለ። ላይክ ማድረግ ግዴታ ነው። ከዛ ደግሞ ኮሜንት አድርጋችሁ ነው የምትወጡት ማለት ነው። እንደዛ ከወጣችሁ በቃ ፍቅራችሁን የምታሳዩበት ድጋፋችሁን የምታሳዩበት መንገድ ነው ማለት ነው፣ በሌላ መንገድ አይደለም። ስለዚህ እንደዚህ አይነት ቪዲዮችን ያው አስተማሪ ቪዲዮች እስከሆኑ ድረስ ሰዎቹ ብዙ ጊዜ በአስተማሪ ቪዲዮ ላይ ከመቆየት ይልቅ በጣም ሌላ የሚያዝናና ወይም የማይረባ ነገር ላይ ራሱ ብዙ እይታ ያገኛሉ። ግን የሚያስተምሩ ቪዲዮች ከሆኑ ሰዎቹ ብዙ ጊዜ ላይክ አያደርጉም። ግን እናንተ ደግሞ እየተጠቀማችሁበት ከሆነ ላይክ አድርጋችሁ ማለፋችሁን እንዳረሱ። አንድ ጊዜ ቪዲዮን ለመክፈት እንደምትነኩ ላይክ ምልክቷን መንካት ብቻ ነው የሚጠይቃችሁ ማለት ነው። ቤተሰቦች በጣም አሪፍ። አምስተኛይቷ ምን ትላለች? ሁሉም ነገር በአንድ ጊዜ ብቻ ተስተካክሎ ላይገኝ ይችላል። ሁሉም ነገር በአንድ ጊዜ ብቻ ተስተካክሎ ላይገኝ ይችላል። አያችሁ ነገሮች እንዴት ነው የሚስተካከሉት መሰላችሁ ቤተሰቦቻችን? በሂደት ነው ማለት አንድ ስቴፕ ታይም የሚባል ነገር አለ። ማለትም አንዳንድ ስቴፕ በየጊዜው እየጨመራችሁ የምትሄዱበት ነገር አለ ማለት ነው። ስለዚህ በህይወት ላይ ሁሉም ነገር በአንድ ለምሳሌ የምትፈልጉት ሁሉም ነገር በአንድ ቢመለስላችሁ እናንተ ራሱ የምትሰሩትን ቁጭ ብላችሁ አትሰሩም። አንደኛ የምትኖሩበት ቦታ ላትኖሩ ትችላላችሁ። ኖሩት ሰዎች ጋር በትክክል ላትኖሩ ትችላላችሁ። ለምን? በአንድ ጊዜ ሁሉም ነገር ከተስተካከለላችሁ ማለት ነው። ስለዚህ እንዴት ነው ህይወት የሚሰራው? በህግ ነው የሚሰራው። ልክ ስቴፕ አለው ማለት ነው። ለምሳሌ አንድ ልጅ ተወልዶ መጀመሪያ ወተት ሳይጠጣ በጣም ጠንካራ ምግቦችን መብላት እንደማይጀምር ሁላ ነገሮችን የሚስተካከሉት ስቴፕ በስቴፕ ነው ማለት ነው። ስለዚህ ጊዜውን ጠብቀው ሁሉ ነገሮቹ ስለሚስተካከሉ አንድ ጊዜ ብቻ ለምን አትስተካከልልኝም ብላችሁ መጨነቅ የለባችሁ ማለት ነው ቤተሰቦች። በጣም ቆንጆ የሆነች ሀሳብ ናት። አምስተኛይቷም ሀሳብ ሁሉም ነገር በአንድ ጊዜ ብቻ ተስተካክሎ ላይገኝ ይችላል። አያስተካክልም እንደውም በፍጹም አያችሁ። ስለዚህ በእድል ሊሆን ይችላል፣ ግን ከዛ ውጭ ትክክለኛ የህይወት ህግ ላይ ሁሉም ነገር በአንድ ላይስተካክል ይችላል፣ ግን በየጊዜው እየተስተካከለ ይሄዳል ማለት ነው ቤተሰቦች። ኦኬ በጣም አሪፍ። አሁን ደግሞ ስድስተኛይቷን ሀሳብ የምንመለከት ነው የሚሆነው። ስድስተኛይቷ ሀሳብ ደግሞ እችን ትመስላለች። ምን ትላለች? በሰው ደስታ የምንደሰት ከሆነ የራሳችን ደስታ እያፋጠንን ነው። አያችሁ በጣም አሪፍ። ይሄ ከዚህ በፊትም እንደዚህ አይነት ሀሳቦችን አንስቼላችሁ ሊሆን ይችላል። እየደጋገምኩላችሁ ማነሳላቸው ሀሳቦች በጣም እናንተ ነፃ የሚያወጡ የሚያስተምሩ ሀሳቦች ስለሆኑ ነው ማለት ነው። አሁን ብዙ ጊዜ ሰዎችም በተለይ ሀበሻ ላይ የሚታዩት ነገር ምንድን ነው? ለምሳሌ በጣም አሪፍ ልብስ የሆነ ሰው ለብሶ ከመጣ በጣም አምሮባል፣ በጣም ደስ ይላል፣ በጣም ደስ ብሎኛል ከማለት ይልቅ ምንድን ነው የሚሉት? የት ልትሄድ ነው? ምን አለ ዛሬ? ምን ሆና ነው ዛሬ ደግሞ እንደዚህ የምትወጣው? ምናምን ብለን ነው የምናወራው ማለት ነው። ልክ እንደ ማህበረሰብ እንደዚህ አይነት መንፈስ አለብን ማለት ነው። ስለዚህ ይሄ ትክክለኛ ሀሳብ አይደለም። የሆነ ሰው ለምሳሌ አሪፍ ነገር ከሆነለት በጣም መደሰት አለብን። እኛም ከነሱ ጋር ሰለብሬት ማድረግ አለብን ማለት ነው። እንደዛ ካደረግነው የራሳችን በቅርቡ እናገኛለን ማለት ነው። ግን የሆነ ሰው ሲደሰት እኛ ደግሞ ፊታችን የምናጠቁር ከሆነ እስካሁን ምን ያህል እንደወደዳችሁ ከስድስት ሀሳቦች የትኛውን እንደወደዳችሁ ኮሜንት ላይ እየጻፋችሁ መውጣት ትችላላችሁ። ሙሉ በሙሉ ለመጻፍ ሰዓት ከሌላችሁ ቁጥሮችን እየጻፋችሁ 6 ቁጥር ላይ ያለችዋን በጣም ወድጃታለሁ ምናምን እያላችሁ መውጣት ትችላላችሁ ማለት ነው። ኦኬ ስለዚህ ሰባተኛይቱ ሀሳብ እችን ትመስላለች። በጣም አሪፍ ሀሳብ ናት። ምን ትላለች? ከየትኛውም ነገር በላይ ክፉ በሽታ የሰውን እጅ መመልከት ነው። ከየትኛውም ነገር በላይ ክፉ በሽታ የሰውን እጅ መመልከት ነው።
ከየትኛውም ነገር በላይ ክፉ በሽታ የሰውን እጅ መመልከት ነው። አያችሁ ቤተሰቦቻችን፣ ይሄኛው በጣም በህይወታችን የሚያስቀይም በሽታ ነው ማለት ነው። ቤተሰቦቻችን በየትኛውም ደረጃ ላይ ልንሆን እንችላለን፣ ግን ራሳችን ችለን የምንፈልገው ነገር በራሳችን ምን ያህል ዋጋ ከፍለንም ቢሆን ምን ያህል ላባችን ጠብ አድርገን ቢሆንም የሚያስፈልገን ነገር በራሳችን ማግኘት በጣም ትልቅ ደስታ የሚሰጠን ነገር እና ሰላም የሚሰጠን ነገር ነው ማለት ነው። ከዛ በዘለለ ግን ለትንሽ ነገር ወይም ለየትኛውም ነገር የሰውን እጅ መመልከት ያ ህይወት በጣም የወረደ ህይወት ነው ማለት ነው። ቤተሰቦቻችን ማለት በጣም የሚያስጠላ ህይወት የሚሆነው እናንተ የምትፈልጉትን ነገር ሳታገኙ ቀርታችሁ የምትፈልጉትን ነገር ሲባል ለምሳሌ ለግዠሪ ነገሮችን በጣም ሁሉም ሰው የሚመኛቸው ነገሮችን ማለት አይደለም፣ ግን አሁን እለት እለት የሚያስፈልጋችሁን ነገር ማግኘት ሲያቅቷችሁ የሰውን እጅ መመልከት ከጀመራችሁ ያ ህይወት መጨረሻ የሚያስጠላ ህይወት ነው ማለት ነው ቤተሰቦቻችን። ስለዚህ እንደውም ፈጣሪ ከዚህ አይነት ህይወት ይጠብቀን ይጠብቃችሁ ነው የምላችሁ። ስለዚህ ሰባተኛይቱ ሀሳብ ከየትኛውም ነገር በላይ ክፉ በሽታ የሰውን እጅ መመልከት ነው የምለውን ሀሳብ ነው የተመለከትናት ማለት ነው። በጣም ልብ የምትሰብር ሀሳብ ናት አውቃታለሁ። ብዙ ሰው ደግሞ እንደዚህ አይነት ሀሳቦች ላይ በጣም ጠንካራ እንትን እንዳለው በጣም ጠንካራ መረዳት እንዳለው አውቃለሁ ማለት ነው ቤተሰቦች። ሰባተኛይቱ ሀሳብ ከየትኛውን ነገር በላይ ክፉ በሽታ የሰውን እጅ መመልከት ነው የምትለው ሀሳብ ናት ማለት ነው። ቀጣይ ደግሞ የስምንተኛይቷን ሀሳብ የምንመለከት ነው የሚሆነው ማለት ነው። ስምንተኛይቷ ሀሳብ እችን ትመስላለች። ምን ትላለች? ለራስ እንዲሆን የማትፈልገውን ለሌላውም ላለማድረግ ሞክር። ለራስ እንዲሆን የማትፈልገውን ለሌላውም ላለማድረግ ሞክር። ይህ ማለት ምን አይነት ሀሳብ ነው? ይህ ማለት ምን ማለት ነው? ቤተሰቦቻችን ያው ከዚህ በፊት አንስቼላችሁ ሊሆን ይችላል። አሁን ለምሳሌ አንዳንድ ጊዜ ለራሳችን እንዲሆን የማንፈልገውን ነገር ለሰው ከሆነ ምንም አይመስለንም አይደለም። ግን እንደዛ አይነት አስተሳሰብ ሊኖረን አይገባም። ሊኖረን የሚገባው ሀሳብ ምን አይነት ሀሳብ ነው ቤተሰቦቻችን? ለምሳሌ ለራሳችን መጥፎ ብለን የምናስባቸው ነገሮች ለሌሎችም ለማንም ሰው እንዳይሆን መመኘት አለብን ማለት ነው ቤተሰቦቻችን። ማለት ወይም እኛ ራሱ ማድረግ የምንችለው ነገር ከሆነ ለራሳችን እንዲሆን የማንፈልጋቸው ነገሮችን ለሌሎቹ ደግሞ ለማድረግ መሞከር የለብንም ማለት ነው። በየትኛውም አጋጣሚ በቃ ማለት ለራሳችን የማንፈልገውን ነገር ለሌላውም እንደማያስፈልግ አድርገን ማሰብ አለብን ማለት ነው። ይህ ማለት ምን ማለት ነው? ለራሳችን እኛ ማንፈልገው ነገር ሆኖ ሌሎች የሚያስፈልግ ነገር ሊኖር ይችላል። እሱ ከሆነ ችግር የለውም እናደርጋለን። ግን የሚጎዳ ነገር ከሆነ ለምሳሌ ያ ሰው ጋም ሄዶ የሚጎዳ ነገር ከሆነ ምንም ነገር ላለማድረግ መሞከር ይጠበቅብናል ማለት ነው። ቤተሰቦቻችን እንደዚህ አይነት አስተሳሰቦችን እያሳደገን ስንሄድ በረከት እየሆኑልን ይመጣሉ ማለት ነው ቤተሰቦች። ስለዚህ እንደዚህ አይነት ማይንድ ሴቶችን እንደዚህ አይነት ሀሳቦችን በአእምሯችን ላይ እንደዚህ አይነት ነገሮችን ማስቀመጥ መቻል አለብን ማለት ነው። ውድ ቤተሰቦች በጣም አሪፍ። ስምንተኛይቱ ሀሳብ ምንድን ነው የምትለው? ለራስ እንዲሆን የማትፈልገውን ለሌላውም ላለማድረግ ሞክሩ፣ ወይም ለራሳችሁ እንዲሆንላችሁ የማትፈልጉትን ነገር ሌላውም ላለማድረግ ሞክሩ የሚለውን ሀሳብ ነው ስምንተኛ ላይ የተመለከትነው ቤተሰቦች። በጣም አሪፍ። አሁን ደግሞ ዘጠነኛይቷ እንመለከታለን። ዘጠነኛይቷ ሀሳብ ይችን ትመስላለች። ምን ትላለች? አንዳንድ ሰዎች ብዙ ነገሮችን ያላገኙበት ምክንያት ትዕቢት ነው። ይህ ማለት ምን ማለት ነው ቤተሰቦች? አንዳንድ ሰዎች ብዙ ነገሮችን ያላገኙበት ምክንያት ትዕቢት ነው ሲባል፣ ለምሳሌ አንዳንድ ሰዎች የሆነ ነገሮችን ካገኙ ሰዎች ምን አድርጎ እንደሚሄዱ ምናምን ልባቸውን ፈጣሪ ያውቀዋል ማለት ነው። አያችሁ፣ ትዕቢት ማለት ምን ማለት መሰላችኋል? አሁን ለምሳሌ አንዳንድ ሰዎች አሪፍ ጫማ ራሱ ከገዙ በገዙት አሪፍ ጫማ አድርጎ ከመደሰት ይልቅ ሰዎችን ለማሳየት ይሞክራሉ ማለት ነው። ለዛ ነው አሪፍ ጫማ ማይኖራቸው። አያችሁ። ስለዚህ ልክ እንደዛ ነው። አሪፍ መኪና ካላቸው አንዳንድ ሰዎች ከመኪና ራሳቸውን መኪና ከመንዳት ይልቅ ሰዎቹን ለማሳየት ወይም በሰዎች ጋር ደርሶ ሰዎች ዘንድ አቴንሽን ለማግኘት ወይም ትኩረት ለማግኘት የሚሞክሩ አይነት ሰዎች አሉ ማለት ነው። ስለዚህ ለነዛ አይነት ሰዎች ነው ያልተሰጣቸው ማለት ነው።
አያችሁ ይሄ ማለት ምን ማለት ነው? እኛ እንደዛ አይደለንም ብለን ልናስብ እንችላለን። ግን ብዙ ሰዎች ጋር ያሉ ነገሮች ናቸው ማለት ነው። እንደዚህ አይነት ትዕብቶች የሆነ ነገር ከተደረገልን ሰዎችን ለማሳየት እንቀድማለን ማለት ነው። እኛ ከምንደሰትበት በላይ ሰዎችን ለማሳየት ወይም በሰዎች ፊት እንደዚህ አድርገን ለመውጣት ወይም ሰዎች ፊት ትኩረትን ለማግኘት እንሞክራለን ብዙ ጊዜ። ስለዚህ እንደዚህ አይነት ነገሮች ትዕብት ናቸው ማለት ነው። ስለዚህ ብዙ ሰዎች በጣም መልካም የሚባሉ ነገሮችን ያላገኙበት የመጀመሪያው ምክንያት በልባቸው እንደዚህ አይነት ትዕቢት ስላለ ነው ማለት ነው። አንዳንድ ጊዜ ሰዎች ራሱ በጣም ብዙ ብር ያላገኙበት ምክንያት ብዙ ብር ካገኙ ሰዎችን ሰላም ብሎ እንደማያልፉ ምናምን ያውቃል ማለት ነው። ፈጣሪ ልባቸው ላይ ያለውን ሀሳብ ስለሚያውቅ ነው ብር የሚከለክላቸው ማለት ነው። ስለዚህ እንደዚህ አይነት ትዕቢቶችን በልባችን ውስጥ ማስቀመጥ የለብንም ማለት ነው። ምን ትላለች ሀሳቧ? አንዳንድ ሰዎች ብዙ ነገሮችን ያላገኙበት ምክንያት ትዕቢት ነው የሚለውን ሀሳብ 9ኛ ላይ ተመልክተናል ማለት ነው። አሁን ደግሞ የመጨረሻይቷና 10ኛይቷን ሀሳብ ተመልክተናት የምናጠቃልል ነው የሚሆነው ማለት ነው። ምን ትላለች 10ኛይቷ? የተመኘናቸውን ነገሮችን ሁሉ አንድ ቀን ማግኘታችን አይቀርም። የተመኘናቸው ነገሮችን ሁሉ አንድ ቀን ማግኘታችን አይቀርም። አያችሁ ቤተሰቦቻችን፣ ይሄ ነገር ብኖረኝ፣ ይህን ነገር ባደርግ፣ ይህን ነገር አድርጌ ቢሞት ምናምን ብላችሁ የተመኛችሁት ነገር አለ አይደለ? እሱን ነገርም አንድ ቀን የምታገኙበት ቀን ይመጣል ማለት ነው። ቤተሰቦች ምንም ነገር በዚህ ዓለም በጣም አዲስ የሚባል ምንም ነገር የለም። ስለዚህ ሁሉም ነገር የምታገኙት ነገር ነው። የጊዜ ጉዳይ ነው እንጂ በጊዜው ሁሉም ነገር ታገኛላችሁ ማለት ነው። ቤተሰቦቻችን እኛ ያገኛለን ማለት ነው፣ ሁላችንም ማለት ነው። ስለዚህ የተመኘናቸው ነገሮችን ሁሉ አንድ ቀን ማግኘታችን አይቀርም ይላል 10ኛይቷ ሀሳብ። ስለዚህ ሁላችንም የተመኛችሁበትን ነገር ፈጣሪ በቅርቡ ይስጣችሁ ነው ምላችሁ ማለት ነው። በመጨረሻ ላይ ሲመርቃችሁ ይህን ምርቃት ደግሞ አንዳንዴ ጠል አደርግላችኋለሁ ማለት ነው። መጨረሻ ላይ ቤተሰቦቻችን እስከ መጨረሻዋ ድረስ ያላያችሁት በቃ ምልጧችኋል ማለት ነው። እስከ መጨረሻ አይታችሁ ከሆነ ምርቃቷን አግኝታችሁ ነው የወጣችሁት ማለት ነው ቤተሰቦች። ስለዚህ ቪዲዮአችን ይህን ይመስላል። ብዙ ነገር እንደተማራችሁ፣ ብዙ ነገር እንዳገኛችሁ እርግጠኛ ነኝ። እንደዚህ አይነት ቪዲዮዎቹን ደግሞ ሁሌ እየሰራን መቀጠል እንድንችል የእናንተ እገዛ ያስፈልጋል። እናንተ ላይክ፣ ሼር እያደረጋችሁ ቪዲዮአችን ወደ ላይ እየወጣ እንድታይ ማድረግ ይጠበቅባችኋል ማለት ነው ቤተሰቦቻችን። በጣም አስተማሪ የሆኑ 10 የሚሆኑ ሀሳቦችን የተመለከትናቸው ማለት ነው። ስለዚህ ጥያቄም ካላችሁ መጠየቅ ትችላላችሁ። ቅድምም እንዳልኳችሁ ደግሞ አማርኛ፣ እንግሊዘኛ በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ አንብባችሁ ጽፋችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። በሌላ ቀን በሌላ በአስተማሪ ቪዲዮ እስክመለስ ድረስ ሰናይ ጊዜ። አመሰግናለሁ።